ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 8 2018 ዓመተ ምህረት በወሩ 8ኛ ቀን ላይ እንዲሁም ደግሞ በዓመተ ምህረቱ 8ኛ ወር ላይ እንገኛለን። በዘመን አቆጣጠሩም እንደዚሁ 2018 ዓመተ ምህረት ላይ ዛሬ ሚያዝያ 8 2018 ዓመተ ምህረት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በተለያዩ አካባቢዎች ያሉ የግንባር ዝርዝር መረጃዎችን ይዣለሁ። ፖለቲካዊ፣ ዲፕሎማሲያዊ እንዲሁም ደግሞ ወታደራዊ መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብይ አህመድ ቁልፍ የሚባሉ የደህንነትና የደህንነት ኃላፊዎች ቦታ ላይ ተጨማሪ ሰዎችን በመመደብ ከስራ ውጭ እንዲሆኑ አድርጓቸዋል የሚለውን መረጃ ጨምሮ ከግቢ ከቤተ መንግስት የደህንነት ጥበቃዎች ጀምሮ ዋና ዋና ተቋማት ላይ አብይ አህመድን ላለፉት 6 እና 7 ዓመታት በታማኝነት ሲያገለግሉ የነበሩ ሰዎች አሁን ደግሞ በእነሱ ላይ ሌሎች ሰዎችን በመሾም እነሱን ከስራ ውጭ እንዲሆኑ አድርጓቸዋል። ይሄ በኦህዴድ ባለስልጣናት ቁጣ ፈጥሯል። አሁን አብይ አህመድ ከእያንዳንዱ የኦህዴድ ባለስልጣን ጀርባ የደቡብ ተወላጆችን በተለይ በደህንነትና በወታደራዊ ተቋማት ላይ እየመደበ ይገኛል። አንዳንድ የኦህዴድ ባለስልጣናት ወደ መፈንቅለ መንግስት እንዲሁም ደግሞ ከዚያም ባለፈ ከተለያዩ የኦሮሞ ተቃዋሚዎች ጋር ግንኙነት ያደርጋሉ በሚል ከጀርባቸው ቁጥጥር እየተደረገባቸው ነው የሚገኘው። ይህንን ጨምሮ በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችንም አደርሳችኋለሁ። ወደ ትግራይም የሚወስደን መረጃ አለ። በትግራይም እንግዲህ ያለው ፖለቲካዊ ሽኩቻ ይታወቃል። ጀነራል ታደሰ ወረደን አንቀበልም ያለው የህወሓት ማዕከላዊ ኮሚቴ ስብሰባውን በአክሱም እያደረገ ነው የሚገኘው። ከዚህ ጋር ምን ይጠበቃል? እንዲሁም ደግሞ በህወሓት ውስጥ ያለው አንጃ እንደገና ጀነራል ታደሰ ወረደን ማዕከል ማድረግ በሚደግፍና በማይደግፍ በሚል እንደዚሁ በሁለት ተከፍሏል። ይሄ ወታደራዊ አዛዦችን ጨምሮ ያካትታል። በወታደራዊ አዛዦቹ እነማን ጀነራል ታደሰ ወረደን እየደገፉ ነው፣ እነማን ከፖለቲካው ቡድን ደግሞ የትኞቹ እየደገፉ ነው የሚለውን ዝርዝር መረጃ በዚህ ሰዓት የምትሰሙ ይሆናል። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢዎች ያለ ዘመቻ በተለይ በራያ ቆቦ ቀጠና በደጋማውና በቆላማው ቀጠና ያለውን ውጊያ በተመለከተ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢዎች እንግዲህ ያው በብልጽግና ካለው አጠቃላይ ጸጥታና የደህንነት መዋቅር ባሻገር ባለስልጣናት የራሳቸውን ትንንሽ የደህንነትና የጸጥታ እንዲሁም ደግሞ አፋኝና ገዳይ ቡድን በማዋቀር ህዝብን እየበጠበጡ ነው የሚገኙት። ህዝብ እየተዘረፈ እየተሰቃየ ይገኛል። ይሄ በተለይ በኦሮሚያና በአማራ ክልል አዲስ አበባን ጨምሮ ያለው ሁኔታ እጅግ አስከፊ ደረጃ ላይ ደርሷል። በባህር ዳር ከተማ በተደጋጋሚ በታጠቁ የመንግስት የጸጥታ ኃይሎች በሚሊሻና በአድማ ብተና አባላት በአብዛኛው የሚፈጸሙ ወንጀሎች በተደጋጋሚ ከህዝቡ ቅሬታ ሲቀርብ ነበር የቆየው። አሁን ይህንን የሚያረጋግጡ ግልጽ የሆኑ ወንጀሎች በጸጥታ ኃይሎች ተፈጽመዋል። ከነዚህ መካከል ዛሬ በባህር ዳር እና በአካባቢው መነጋገሪያ ከሆነው መካከል የአድማ ብተና ሻለቃ አዛዡ አንድ ሆቴል ቤት በመግባት አንዲት ልጅ አስገድዶ በመድፈር የፈጸመው ግድያ መነጋገሪያ ሆኗል። እስካሁን ድረስ በቁጥጥር ስር አልዋለም። ይህንን ጨምሮ እንግዲህ በተለያዩ ገጠራማ አካባቢዎች ለጦርነት ስምሪት ላይ የሚገኘው ወታደሮች፣ አድማ ብተናዎችና ሚሊሻዎች የሚፈጽሟቸው ግፍና ሰቆቃዎች ምን ያክል ደረጃ ላይ እንደደረሱ በዚህ በባህር ዳር የተፈጸመው ይሄ ማሳያ ነው። እነዚህ እንግዲህ ወንጀሎችን ሲፈጽሙ ማንም የማይቆጣጠራቸው ጦርነቱን እንደ ወንጀል መፈጸሚያ ስልት የሚጠቀሙ እገታን፣ አስገድዶ መድፈርና ሌሎች ደረቅ ወንጀሎችን የሚፈጽሙ የጸጥታ ባለስልጣናትና አዛዦች ይሄ ትልቅ ማሳያ ነው። ይህንን ጉዳይ በተመለከተ ከደረሰ መረጃ መካከል በባህር ዳር በአድማ ብተና አዛዥ አሰቃቂ ወንጀል መፈጸሙ ታውቋል። ሚያዝያ 7 2018 ዓ.ም በባህር ዳር ከተማ ቀበሌ 6 መኳንንት ስለሽ ተብሎ በሚጠራ ሆቴል በመስተንግዶ ስራ ላይ የተሰማራች ማህሌት የተባለችን ወጣት የአድማ ብተና አዛዥ በአስገድዶ መድፈር ከፈጸመ በኋላ አሰቃቂ ግድያ ፈጽሞባታል። ይሄ አስደንጋጭም መነጋገሪያም ሆኗል። ይሄ የተፈጸመው እንግዲህ የሻለቃ አዛዥ የሻለቃ መሪ በሆነ መለዮ ዩኒፎርም በለበሰ መንግስት ደሞዝ በሚከፍለው መንግስት ትጥቅ ባስታጠቀው የዜጎችን ደህንነትና የዜጎችን ሰላም ይጠብቃል ተብሎ ስምሪት በተሰጠው አካል ሆቴል ውስጥ በመግባት በያዘው መሳሪያ ሌሎችን በማስፈራራት አስገድዶ መድፈር በመፈጸም ግድያ ፈጽሟል። ይህ እንግዲህ ባህር ዳር የተፈጸመ ነው። ባህር ዳር ቀበሌ 6 ነው ይሄ የተፈጸመው። መኳንንት ስለሽ ተብሎ የሚጠራ ሆቴል ስለ ሁኔታው መረጃ እያደረሱ የመረጃ ምንጮች እንዲህ ያለ አስነዋሪ ድርጊት የተፈጸመው ባህር ዳር ከተማ የአድማ ብተና ሻለቃ አዛዥ ነው። ሆቴል ውስጥ መሳሪያ ደግኖ ሰራተኛዋን አስፈራርቶ አግቶ ሲወስዳት ለምን እንዴት አደርጋለህ ሲሉ የጠየቁት ላይ እንደዚሁ ቃታ በመሳብ በማስፈራራትና ገድላችኋለሁ በማለት ሌሎቹ እንዲሸማቀቁና ፈርተው አንገት እንዲደፉ ካደረገ በኋላ ልጅቱን አስገድዶ ወስዷል። ዝም ሲሉ
ልጅቷን እያስፈራራ ተሸክሞ ወሰዳት። ለምን እንዲህ እንዳደረገ ሲጠየቅ ገድላችኋለሁ የሚል ምላሽ የሚሰጠው ይሄ የሻለቃ አዛዥ አስገድዶ መድፈር ከፈጸመ በኋላ በአሰቃቂ ሁኔታ በጥይት ደብድቦ ገድሏታል። ደሟንም እንደዚሁ በመኝታ ቤት በግፍ እንዲፈስ አድርጎታል ነው ያሉት። የባህር ዳር ከተማ ውስጥ ይሄ ከተፈጸመ በገጠራማ አካባቢዎች የስምሪት ላይ የሚገኘው ሚሊሻ ወታደር እንዲሁም ደግሞ አድማ ብተና ምን እየፈጸመ እንደሆነ ይሄ ትልቅ ማሳያ ነው ይላሉ የመረጃ ምንጮቹ። እንግዲህ ምን ያህል ወንጀሎች እንደተፈጸሙ በተደጋጋሚ መረጃዎች የማጋለጥ ስራ ሲሰራ ብዙዎቹ ይህንን በመገልበጥ ሌሎቹስ ምን እየሰሩ ነው በሚል መከራከሪያ ሲያቀርቡ ነበር። ይሄ ሻለቃ አዛዡ ነው ባህር ዳር ከተማ ውስጥ ይህንን የፈጸመው አካል እስካሁን ድረስ ደግሞ በቁጥጥር ስር አለመዋሉ ጉዳዩን አነጋጋሪ አድርጎታል። ከሁለት ሳምንት በፊት እንደምታስታውሱት ጎንደር አዲስ ዘመን ከተማ እናት በባሏና በልጆቿ ፊት አስገድደው የደፈሩ ወታደሮች ምን ጉዳት እንዳደረሱ በወቅቱ ይታወቃል። ይህንን ክብሬ ተነክቷል ያለው አባወራ መርዝ ጠጥቶ ሆስፒታል ገብቶ ነበር። ሴቷም እንደዚሁ በቡድን በመደፈሯ ከልጆቿና ከባሏ በፊት ታማ ሆስፒታል ገብታ ነበር። ይሄ መነጋገር የነበረ ጉዳይ ነው። በተመሳሳይ እንደዚሁ ከ4 ቀናት በፊት በምስራቅ ጎጃም ሸበል በረንታ ወረዳ በአንድ የሚሊሻ አባል የጾታዊ ጥያቄን አልተቀበልሽም ያላትን ታዳጊ በጥይት ከገደለ በኋላ አባቷ ለምን እንዴት አደርጋለህ ሲሉ እሱንም ጨምሮ መግደሉ ይታወቃል። በእርግጥ ይሄ ሚሊሻ አባል በመከላከያ ወዲያውኑ እርምጃ ተወስዶበታል የሚሉ መረጃዎች ወጥተዋል። እንግዲህ እንደዚህ አይነት አሰቃቂ ግፎች ናቸው አባትና ልጅ የሚገደሉበት፣ በልጆች ፊት እናትና ሴት የሚደፈሩበት፣ እንዲሁም ደግሞ የተደፈሩ ሴቶች መረጃ እንዳያወጡ በሚል በአሰቃቂ ሁኔታ የሚገደሉበት ስርዓት ነው ያለው። ይሄ እንግዲህ በሌሎች በማይታወቁ አካላት የተፈጸመ ቢሆን እንደ ሁልጊዜው ደረቅ ወንጀል ሊባል ይችላል። ይሄ ስምሪት በወሰዱ የጸጥታ አካላት በወታደሮች በአድማ ብተናና በሚሊሻ ከተፈጸሙ ወንጀሎች መካከል ነው። አዲስ ዘመን ይህን ወንጀል የፈጸሙት አማርኛ በወጉ መናገር የማይችሉ ወታደሮች እንደሆኑ እንግዲህ ተጎጂዋ ተናግራለች። ምስራቅ ጎጃም ሸበል በረንታ ይህንን የፈጸሙ የሚሊሻ አባል እንደሆነ መረጃዎች ያሳያሉ። ባህር ዳር ትላንትና ይህንን እየፈጸመው እንግዲህ በአድማ ብተና አዛዥ ሻለቃ ማዕረግ ያለው ያምራል የሚባል የአድማ ብተና አዛዥ እንደሆነ ነው መረጃዎች የሚያሳዩት። ይህ እንግዲህ በጸጥታ ባለስልጣናት የሚፈጸመው ወንጀል ነው። እንግዲህ ይህንን በቁጥጥር ስር አልዋለም እስካሁን ድረስ። ከዚህ በፊት በሚሊሻ በአድማ ብተና በባህር ዳር ከተማ ውስጥ ተደራጅተው ወንጀሎችን ሲፈጽሙ ነበር። የመንግስት ተሽከርካሪዎችን ጭምር በመያዝ እገታዎችን፣ ግድያዎችን ይፈጽማሉ። ከሌሎቹ ወንጀለኞች ጋር በተባባሪነት ይሰራሉ። ይሄ ከአንዴም ሁለት ጊዜ ዘገባ ቀርቦበት የነበረ ነው። አሁን እንግዲህ የዚህ ደረጃ ላይ ደርሷል ግፍና ሰቆቃው። ሌላው ባህር ዳር እንደዚሁ ከምርጫ ጋር የተያያዘ ፖለቲካዊ መረጃ ምርጫ ካርድ አልወሰዳችሁም በሚል በህዝቡ ላይ ማዋከብ እየተፈጸመ እንደሆነ የከተማው ነዋሪዎች ለኢትዮ ፎከስ ገልጸዋል። በባህር ዳር ከተማ የአፄ ቴዎድሮስ ክፍለ ከተማ ነዋሪዎች ትላንትና ሚሊሻና አድማ ብተና ቤት ለቤት በመዞር መታወቂያዎቻችን በሙሉ ቀምተው ወደ ቀበሌ ወሰዷቸው ነው የሚሉት። ወደ ቀበሌ መታችሁ መታወቂያችሁን ውሰዱ፣ መታወቂያ ቤት ለቤት ገብተው ሰብስበው ወሰዱ፣ መታችሁ ውሰዱ አሉን። ይህንን ለምን ብለን ስንጠይቃቸው የምርጫ ካርድ ካልወሰዳችሁ የምርጫ ካርድ የምትወስዱት የቀበሌ መታወቂያችሁ የሚሰጣችሁ የምርጫ ካርድ ስትወስዱ ብቻ ነው በሚል መታወቂያዎችን ለማግኘት ወደ ቀበሌ መምጣት እንዳለብን በአስገዳጅ ትዕዛዝ ሰጡን። ወደ ቀበሌ ሄደን መታወቂያዎቻችን ለማውጣት ስንሄድ የምርጫ ካርድ ካልወሰዳችሁ መታወቂያችሁ አይሰጣችሁም በሚል ማስገደድና ጫና ውስጥ እየተፈጸመብን ነው። መምረጥ እና አለመምረጥ መብታችን ቢሆንም አሁን ግን ይህን እየሆን ነው። መታወቂያችንና ማህበራዊ እንቅስቃሴያችን ጭምር እየተገደበ ነው ሲሉ ነው ይህንን የገለጹት። እዚሁ ባህር ዳር ከተማ ደግሞ ሌላ ተመሳሳይ እንግዲህ በፋብሪካዎች አማካይነት የሚፈጸም የነዳጅ የጥቁር ገበያ ዝርፊያን የተመለከተ መረጃ ወጥቷል። በነገራችን ላይ በኢትዮጵያ ውስጥ በኢንቨስትመንት ስም የገቡት አብዛኞቹ የህንድ ኢንቨስተሮች ከባለስልጣናት ከአካባቢ ባለስልጣናት ጋር ህገወጥ ተግባራት የሚሰሩ የማጭበርበር ስራዎችን የሚሰሩ ባንክ ብድር በመውሰድ እንደዚሁ የባንክ ብድር እንኳ የማይመልሱና የሀገርን ሀብት የሚያወድሙ የባለስልጣናት መጠቀሚያ የሆኑ ናቸው። እነዚህ መካከል በትላንትናው ዕለት በጅማ ኢንዱስትሪ ፓርክ የአቮካዶ ዘይት ፋብሪካ በመክፈት የተፈጥሮ ማዳበሪያ ወደ ህንድ የሚልኩ የኦህዴድ ባለስልጣናትንና የህንድ የኢንቨስተሮችን በተመለከተ መረጃ አድርሻችሁ ነበር። ዛሬ ደግሞ ከባህር ዳር ከደረሱት መረጃዎች መካከል በባህር ዳር ከተማ የሚገኘው የህንድ የብረታ ብረት ፋብሪካ እንግዲህ ብረታ ብረት ማቅለጫ ፋብሪካው ሪቫል ስቲል ማኑፋክቸሪንግ ተብሎ የሚጠራ ፋብሪካ ባለቤት
ነዳጅ በጥቁር ገበያና በችርቻሮ እየሸጡ ነው የሚገኙት። አሁን እንግዲህ በመካከለኛው ምስራቅ ያለውን ጦርነት ተከትሎ ነዳጅ እጥረት በኢትዮጵያ ውስጥ መኖሩ ይታወቃል። አሁን ግን በዚህ ፋብሪካ ውስጥ ነዳጅ ችርቻሮ እና በጥቁር ገበያ እየተሸጠ ይገኛል። ፋብሪካው ውስጥ የነዳጅ ቦቴዎች እንዲገቡ ተደርጎ ነው ነዳጅ በጥቁር ገበያ እየተቸበቸበ የሚገኘው። ነዳጁ ለባህር ዳር ከተማ ማደያዎች ከጅቡቲ ተጭኖ የመጣ ቢሆንም ከብልጽግና የአካባቢ ባለስልጣናት ጋር በመመሳጠር የህንድ አጭበርባሪ ኢንቨስተሮች ጋር በመሆን ወደ ፋብሪካው ግቢ ውስጥ በማስገባት ቦቴ የጫኑ ነዳጆችን እዚህ ውስጥ እንደ ነዳጅ ማደያ ነዳጅ እየተቸበቸበ ይገኛል ተብሏል። እንግዲህ ይህንን በተመለከተ የብልጽግና ባለስልጣናት የአካባቢው የንግድ እና የጸጥታ ባለስልጣናት እጃቸው አለበት አብሮ ብለዋል። ይህንን መረጃ ለህዝብ አድርስልን ብለዋል። በኢንቨስትመንት ስም ወደ ሀገር ውስጥ ከገቡ ባለስልጣናት እና የኢንቨስተሮች በባለስልጣናት አማካይነት ይህንን አስነዋሪ ድርጊት እየፈጸሙ ነው። ይህ እንግዲህ ለሁለተኛ ጊዜ የቀረበ የህንድ ኢንቨስተሮች እና የባለስልጣናትን ዝርፊያ የተመለከተ ነው። ትላንት ጅማ፣ ዛሬ ደግሞ ባህር ዳር። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ አዲስ አበባ የሚወስድን መረጃን የማስከትለው በአዲስ አበባ ጭንብል የለበሱ የደህንነትና የጸጥታ ሰዎች የአዲስ ስታንዳርድ ጋዜጣ ማኔጂንግ ኤዲተርን ከስራ ቦታ አፍነው መውሰዳቸውን አዲስ ስታንዳርድ ጋዜጣ ዘግቧል። የአዲስ ስታንዳርድ ጋዜጣ እንደዘገበው የባልደረባቸው የት እንደደረሰ አልታወቀም። ጋዜጠኛ ሚሊዮን በየነ የአዲስ ስታንዳርድ ማኔጂንግ ኤዲተር ታፍኖ ከተወሰደበት ጊዜ ጀምሮ እስካሁን ድረስ የት እንዳለ አልታወቀም። ባልደረቦቹና ቤተሰቦቹ በአዲስ አበባ በሚገኙ የተለያዩ ፖሊስ ጣቢያዎችና እስር ቤቶች ለመጠየቅ እና ለማፈላለግ ሞክረዋል። እስካሁን ግን ያለበት አልተገኘም ነው የተባለው። አዲስ ስታንዳርድ ጋዜጣ ማኔጂንግ ኤዲተር በጭንብል በለበሱ ሰዎች ነው ተወስዷል የተባለው። ቢያንስ ሲወስዱ እንኳ ከፍርድ ቤት ትዕዛዝ አውጥተናል፣ እዚህ ቦታ ነው የምንወስደው በሚል ለቤተሰቦች እንኳ መረጃ አላደረሱም። በነገራችን ላይ እነዚህ እንግዲህ በስርዓቱ ውስጥ ያሉ ትንንሽ መንግስታት እንዲሁ ደግሞ በትልቁ የብልጽግና ስርዓት ውስጥ ያሉ ትንንሽ ብልጽግናዎች የሚያደራጇቸው ማፊያ ቡድኖችም እንደዚህ አይነት ተግባራትን ላለመፈጸማቸው ዋስትና የለም። በዋናነት እንግዲህ አጠቃላይ ለዚህ ተጠያቂው ግን ብልጽግና ነው የሚሆነው። ሰሞኑን በኦሮሚያ ክልል እየተጋለጡ ያሉ መረጃዎችን እየተከታተላችሁ ነው። በአምቦ ከተማ ራሱን 120 ብሎ የሚጠራ የማፊያ ቡድን በሽመልስ አብዲሳ የተደራጀ የጀልዱ ፖለቲካን ለማስከበር የሚንቀሳቀስና በጀት ድጋፍ የሚደረግለት የአካባቢውን የፖሊስ ባለስልጣናት፣ የፖሊስ አባላት የሚያስር፣ የሚያስፈራራ፣ የሚገድል ጭምር ቡድን ሰሞኑን እንግዲህ እንደ ወንጀለኛ ከተጋለጠ በኋላ እንደ ወንጀለኛ አድርገው ይዘናል፣ ፈተናል እያሉ ይገኛሉ። እውነታው ግን የጀልዱ ፖለቲካን ለማስከበር ነው። በዚህ በኩል መረጃውን እያጋለጡ የሚገኙ የኦሮሞ የሚዲያ ተወካዮች ጉዳዩን ውስጣዊ ክፍፍልን እንዳያሳድግ በሚል ወንጀለኞች በሚል ይገልጹታል። እውነታው ግን የጀልዱ ፖለቲካን እና የሽመልስ አብዲሳን የፖለቲካ ሚዛን ለማስጠበቅ ነው። በኦሮሞ ፖለቲካ ውስጥ እንግዲህ አካባቢያዊ ሽኩቻዎች ከፍተኛ ደረጃ ላይ ደርሰዋል። የአርሲ ቡድን፣ የጅማው ቡድን፣ የሸዋው የጀልዱ ቡድን እንዲሁም ደግሞ የሐረር ቡድን በሚል በተለያየ ሁኔታ ተከፍለዋል። ከዛ ባሻገር ሃይማኖታዊ ቡድኖችም አሉ። የወለጋው እና የሊባቡሩ የፕሮቴስታንት ቡድን፣ የሸዋው በአመዛኙ የኦርቶዶክስ ቡድን የሚባለው እንዲሁም ደግሞ የአርሲና የባሌ ቀጠና ደግሞ የሙስሊም ቡድን በሚል ስልጣን ላይም እንደዚሁ ሃይማኖታዊ ክፍፍል፣ አካባቢያዊና አውራጃዊ ክፍፍሎች በከፍተኛ ደረጃ ላይ ተስፋፍተዋል። ይህንን ጉዳይ አብይ አህመድ እንዳስፈላጊነቱ ሚዛን ለማስጠበቅ ይጠቀምበታል። ከአሁን በፊት የሸዋውን ቡድን ሲያጠናክርና ዋና ዋና ስልጣኖችን ሲሰጥ የቆየ ቢሆንም አሁን የጅማውን ቡድን የወለጋውን ቡድን ወደፊት የማምጣት እንቅስቃሴዎች አሉ። በዚህ ምክንያት የሽመልስ አብዲሳ ቡድን በማኩረፉ እንደዚህ አይነት ህገወጥ ቡድኖችን እያቋቋሙ ነው የሚገኘው። በሻሸመኔ የከንቲባው ወንድም በራስ ተፈሪያን ላይ ጭምር ወከባ ሲፈጽም የነበረው ቡድን 65 ተብሎ የሚጠራው በአዲስ አበባ በተመሳሳይ ከመገናኛ እስከ ለሚኩራ እና እስከ ለገጣፎ እንደዚሁ ይህንን የቡድን 95 የተባለ ቡድን የሚመራው እንደ የቀድሞ የኦሮሚያ ልዩ ኃይል የስናይፐር ተኳሽን ጨምሮ ትናንትና መረጃዎቹ መጋለጣቸው ይታወቃል። ከዚህ ጋር በተያያዘ እንደዚሁ አብይ አህመድ ቁልፍ የደህንነትና ወታደራዊ ባለስልጣናትን ከስራ ውጭ አድርጓል የሚል መረጃ ወጥቷል። ከስራ ውጭ በማስቀመጥ ሌሎች አካላት ከጀርባ እንዲቆጣጠሯቸው እያደረገ ነው። ከነዚህ መካከል ላለፉት 6 እና 7 ዓመታት የአብይ አህመድ ቁልፍ ሰዎቹ ነው ከቆዩት መካከል በደህንነት መስሪያ ቤቱና በኢንሳ ውስጥ በቁልፍ የአብይ አህመድ ተወካይ ተደርጎ በየቀኑ ከአብይ አህመድ ጋር ልዩ ግንኙነት የነበረው ሲሳይ ቶላ ይገኝበታል። እሱ ጊዜውን ጨርሷል መሰል አሁን ሌላ ሰው ተመድቦበታል ነው የሚሉት የመረጃ ምንጮች። ከዛ ባሻገር
እንደዚሁ የፌዴራል ፖሊስ ዋና አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤልም ከስራ ውጭ እንዲሆን ተደርጎ ከስሩ ባሉ ሰዎች እንዲመራ እየተደረገ ነው። ለፕሮቶኮል በሚል ብቻ ከፊት እንዲቀመጥ ተደርጓል። ሲሳይ ቶላ በኢንሳና በደህንነት መስሪያ ቤቱ በአብይ አህመድ ትዕዛዝ ሌሎችን ሲቆጣጠር የነበረ ቢሆንም አሁን በሱ ላይ ሌሎች የደቡብ ተወላጆች እንዲቆጣጠሩት ተደርጓል። ይሄ በኦህዴድ ሰዎች ኩርፊያ ደግሞ ማፈንገጥን እየፈጠረ እንደሆነ ነው የታወቀው። ባለስልጣናት እንደ አብይ አህመድ በዚህ ወቅት የፖለቲካ ፍላጎት የላቸውም ያላቸውን የደቡብ ተወላጆች ነው ቁልፍ በሆኑ ቦታዎች በሚገኙ የኦህዴድ ባለስልጣናት ጀርባ ላይ እየሾመ የሚገኘው። አብይ አህመድ እንግዲህ ብዙዎቹን የኦህዴድ ባለስልጣናትንም እያመናቸው አለመሆኑን ያሳያል። በተለይ መፈንቅለ መንግስት ያስባሉ፣ ከሌሎች ጋር በመተባበር የተለያየ እቅድ ያወጣሉ ባላቸው የወታደራዊ የፖሊስ እንዲሁም ደግሞ የደህንነት ሰዎች ላይ ከደቡብ ኢትዮጵያ አካባቢ የመለመላቸው የአብይ አህመድ የግል የሆኑ ሰዎችን መድቧል ነው እየተባለው። አብይ አህመድ የግቢ ደህንነት ኃላፊዎችም እንደዚሁ ከ6 ወራት በላይ እንዳይሰሩና የስድስት ወራቱ እንዲቀየሩ ትዕዛዝ መስጠቱ ነው እየታወቀው። ይህ እንግዲህ ካለው የስልጣን ስጋት አንጻር ነው። ወደ ትግራይ የሚወስደን መረጃ አስከትላለሁ። ወደ ትግራይ ስንሄድ በሽኩቻና ውጥረት ውስጥ የሚገኘው የትግራይ ፖለቲካ ዛሬ ምን አዲስ መረጃ አለ የሚለውን በተመለከተ የሚከተለውን መረጃ ወደ እናንተ አደርሳለሁ። በአክሱም ከተማ የህወሓት ማዕከላዊ ኮሚቴ ስብሰባ እንደቀጠለ ነው። በአክሱም እንደቀጠለ ነው። ስብሰባው ዛሬ ይጠናቀቃል ተብሎ ይጠበቃል። የህወሓት ማዕከላዊ ኮሚቴና ታዛቢ ወታደራዊ አዛዦች የሚገኙበት ስብሰባ ነው። ህወሓት አዳዲስ ፖለቲካዊ የአስተዳደር ውሳኔዎችን ያሳልፋል ተብሎ ይጠበቃል። ከወታደራዊ እቅድና ዘመቻ አንጻር መከት የሚለው ዘመቻ ላይም እንደዚሁ አዲስ አቋም ያሳውቃል ተብሎ ይጠበቃል። በዚህ ስብሰባ ከፖለቲካና አስተዳደር ውሳኔዎች መካከል የቀድሞው የትግራይ ምክር ቤትና የትግራይ አስተዳደር ይመለስ፣ መከት ዘመቻ ደግሞ እንደዚሁ ወልቃይትን፣ ራያን እንዲሁም ደግሞ ጠለምትና ሌሎች አካባቢዎችን ሙሉ በሙሉ እንቆጣጠራለን በሚል ዘመቻዎችን ለማድረግ አቋም ይወስዳል ነው የተባለው። ከዚህ ጋር በተያያዘ የህወሓት በፖለቲካው ውስጥ ጀነራል ታደሰ ወረደን አስመልክቶ የህወሓት ፖለቲካ አሁን ትግራይ ውስጥ ያለው ማለት ነው ወደ ሁለት ቡድን ተከፍሏል። የፖለቲካ ቡድኑ ብቻ ሳይሆን ወታደራዊ ቡድኑም ተከፍሏል። ይህም የጀነራል ታደሰ ወረደን ስልጣን መራዘም የሚደግፍና ጀነራል ታደሰ ወረደ ስልጣን መራዘምን የሚቃወም በሚል ለሁለት ቡድን ተሰጥቋል። ቡድኑ ውስጥ ይህን ድጋፍ ከሚያደርጉት መካከል ከፖለቲካዊ ባለስልጣናት መካከል በአለም ገብረ ዋህድ የሚመራው ቡድን እነ ኢሳያስ ታደሰ፣ እነ ዶክተር ፍስሐ ሀብሰጽዮን፣ እነ ተክላይ ገብረ መድህን፣ እነ ዶክተር ሰለሞን ኪዳኑ፣ እነ ሊያ ካሳ እና ሌሎች ይገኙበታል። ይሄ በአለም ገብረ ዋህድ የሚመራ ቡድንና ጀነራል ታደሰ ወረደን ስልጣኑ መቀጠል አለበት ብሎ የሚያምነው የህወሓት ቡድን ነው። ከዚህ ቡድን ባሻገር ከፖለቲካው ባለስልጣናትም እንደዚሁ የዮሐንስ ወልደ ጊዮርጊስ ጆን መድር ተብሎ የሚጠራው ብርጋድ ጀነራል እንዲሁም ደግሞ ጀነራል ማሾ በየነ፣ ጀነራል ፍስሐ ኪዳኑ፣ ጀነራል ገብረ ዲላ፣ ኮሎኔል ተወልደ እና የትግራይ የፖሊስ አዛዥ ይገኙበታል። እነዚህ ከጀነራል ታደሰ ጎን የሆኑት ናቸው። በሌላ በኩል የነ ደብረ ጽዮንና የነ ሞንጆሪኖ ቡድን የሚመራው ወታደራዊ ፖለቲካ ቡድን ደግሞ ጀነራል ታደሰ ስልጣን እንደማይገባውና ቀጣይም እርምጃ እንደሚወስድ እያሳወቀ ነው የሚገኘው። ታደሰ ወረደም በአንድነት መቆም አለብን የሚል ዛሬ እንደዚሁ አጭር መግለጫ አስተላልፏል። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ስቀጥል በራያ ቆቦ ቀጠና ያሉ መረጃዎችን አደርሳለሁ። ወደ ሰሜን ወሎ ራያ ቆቦ ቀጠና ሶስተኛ ቀኑን የያዘው ዘመቻ ዛሬም ቀጥሏል። ከጮቢበር ተብሎ ከሚጠራው አካባቢ ዛሬም የመድፍ ድብደባ አልፎ አልፎ እንዳለ የመረጃ ምንጮች ገልጸዋል። ከሁለት ቀናት በፊት ከቆቦ ከተማ እስከ ጮቢበር ድረስ የነበረው ከባድ ውጊያ አመያ ድረስ ዋጃ አቅራቢያ ድረስ የነበረው ውጊያ በዋናው መንገድን ተከትሎ በቆላማው ቀጠና በአየር በመካናይዝድ የታገዘ ውጊያ ነበር። ዛሬ ጋብ ቢልም በደጋማው የራያ ቆቦና አንጎትና ግዳን አቅጣጫዎች ግን ውጊያ እንዳለ የመረጃ ምንጮች ገልጸዋል። በእነዚህ በደጋማው አካባቢዎች ከውጊያ እየተደረገ እንደሆነ የገለጹት የመረጃ ምንጮች ወደ ተኩለሽ የእግረኛና የሜካናይዝድ ኃይል ዘመቻ ተደርጓል። ተኩለሽ ተብሎ ከሚጠራው ከተማ አቅራቢያ ሸወይ ተብሎ በሚጠራ ቦታ በራያ ቆቦ ደጋማው አካባቢ ከባድ ውጊያ ተደርጓል። ውጊያው የጨበጣና የጅበጅ ውጊያ እንደሆነ የመረጃ ምንጮች ገልጸዋል። በርካታ የእግረኛና ሜካናይዝድ ቁጥር ስምሪት ወስዷል። ፋኖ የሚያጸፋ ምላሽ እየሰጠ ይገኛል። የአየር ኃይል አሰሳና ቅኝት እያደረገ እንደሆነ የገለጹት የመረጃ ምንጮች
ፋኖ ከግዳን ሙጃ እና ወንዳች ተብሎ ከሚጠራው አካባቢ የተንቀሳቀሰ እግረኛና መካናይዝድ ያጸፋ ምላሽ በመስጠት ወታደራዊ ኪሳራ ማድረሱን ገልጿል። በፋኖ የልዩ ዘመቻ የፋኖ አባላት በኮማንዶዎች በተሰጠ ያጸፋ ምላሽ ቢኤም ሮኬት ዙ 23 ጨምሮ በሌላ መካናይዝድ መሳሪያ የታገዘ ውጊያ ያደረገውን ኃይል ወደኋላ እንዲመለስ ማድረጉን ፋኖ አሳውቋል። ዛሬ ካለማጣ ወልዲያ ያለው መንገድ ክፍት ነው። ሙሉ በሙሉ ትራንስፖርት አገልግሎት ተጀምሯል። የትራንስፖርት እንቅስቃሴውም እንደዚሁ ወደ መደበኛ ሁኔታው ተመልሷል ብለዋል የመረጃ ምንጮች። ሌላው ከምርጫ ጋር በተያያዘ አንድ ሌላ መረጃ ላድረስ። በምስራቅ ጎጃም በአሶ ሊበን ወረዳ በላምገጅ በምትባል አነስተኛ የገጠር ከተማ የምርጫ ካርድ አልወሰዳችሁም የተባሉ ወጣቶች ከፍተኛ ድብደባ ተፈጽሞባቸዋል። በዚህ ድብደባ ምክንያት እንደዚሁ የሞት አፋፍ ላይ የሚገኙ ወጣቶች ይገኛሉ ተብሏል። እንግዲህ አዲስ አበባ ምርጫ ካርድ አልወሰዳችሁም የተባሉ የመንግስት ሰራተኞች ሸኔ፣ ፋኖ፣ ሻቢያ ስለሆናችሁ ነው የማትወስዱት፣ ስለዚህ መፈረም አለባችሁ፣ ኃላፊነት መውሰድ አለባችሁ፣ ለሚደርስባችሁ ከስራ መባረርና ሌሎች ቅጣቶችና እርምጃዎች ኑፈርሙ እየተባሉ እየተገደዱ እንደሆነ ነው የገለጹት። ከአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ የመጣ መረጃ ነው። ወደ ሌላ መረጃችን ስንሄድ ወደ ደቡብ ጎንደር የሚወስደን መረጃ አስከትላለሁ። በደቡብ ጎንደር አንበሳሜ ከተማ ከሁለት ወራት በኋላ መከላከያ ተመልሶ መግባቱን የመረጃ ምንጮች ገልጸዋል። ከባህር ዳርና ከስቴ በሁለት አቅጣጫ ባለፈው ሐሙሲት ከነበረው ጥቃት የተረፉ የብልጽግና አመራሮችን ይዞና አጅቦ የገባው መከላከያ ከሁለት ወራት በፊት ወረዳውን ያስተዳድሩ የነበሩ የአንበሳሜ ከተማ ከንቲባ የነበሩ ሐሙሲት በነበረው ዘመቻ አሁን እነሱ የሉም። ይህንን ተከትሎ ብልጽግና የአካባቢው ባለስልጣናት ከፍተኛ መደናገጥ ውስጥ ገብተዋል። ብልጽግና ወታደራዊ አጀብ ይዟቸው የሚገባው የአካባቢ ባለስልጣናት በገቡበት እየቀሩ ነው። ይህንን ተከትሎ የብልጽግና ባለስልጣናት ውስጥ የተረፉት አንሄድም በሚል መልቀቂያ መጠየቃቸውንና የተወሰኑ ደግሞ መጥፋታቸውን የመረጃ ምንጮች ገልጸዋል። ወደ ባህር ዳር ጠፍተዋል የተባሉ አመራሮች ተፈልገው እንዲመጡ ወታደራዊ ትዕዛዝ ተሰጥቷል። ወደ ሌሎች አጫጭር የአፍሪካ ቀንድ መረጃዎች ሲሄድ የኢትዮጵያን የተመለከተ ነው። ወደ አፍሪካ ቀንድ ከዩናይትድ አረብ ኤሚሬትስ ወደ አፍሪካ ቀንድ ሀገራት ኢትዮጵያን ጨምሮ ወደ መካከለኛው አፍሪካ ሀገራት ቻድ፣ እንዲሁም ደግሞ ሴንትራል አፍሪካ ኬንያን ጨምሮ የጦር መሳሪያ በ24 ሰዓት የተጓጓዘውን በተመለከተ ዩናይትድ አረብ ኤሚሬትስ ፋጅራ ተብሎ ከሚጠራ የአየር ማረፊያ የጦር መሳሪያዎችን የያዘ አውሮፕላን ቦሌ ዓለም አቀፍ አየር ማረፊያ ማረፉንና የጦር መሳሪያ ማራገፉን የሳተላይት በረራ መረጃዎች ይገልጻሉ። የቱርክ አየር ኃይል ኤ400ኤም ተዋጊ ድሮኖችና የጦር መሳሪያዎችን ጭኖ ሞቃዲሾ ማራገፉን እንደዚሁ መረጃዎች ገልጸዋል። የዩናይትድ አረብ ኤሚሬትስ ኤርባስ ኤ300 ቢ4203 ተብሎ የሚጠራ የጎን ቁጥር ያለው የጦር መሳሪያ የጫነ አውሮፕላን በተመሳሳይ ትላንትና አዲስ አበባ የጦር መሳሪያ ስለማራገፉ የወጡ መረጃዎች ይገልጻሉ። ኢደብሊው 50 ቲአር አርዲኤ 7435 የጎን ቁጥር የተመዘገበ ማንሲክ ተብሎ ከሚጠራ የቤላሩስ ከተማ በመነሳት እንደዚሁ ኢትዮጵያ ድሬዳዋ የጦር መሳሪያ ማራገፉን የበረራ መረጃዎች ይገልጻሉ። በተመሳሳይ እንደዚሁ ከዩናይትድ አረብ ኤሚሬትስ የተነሳ የጦር መሳሪያ የጫነ አውሮፕላን እንደዚሁ አዲስ አበባ ስለማረፉ የመረጃ ምንጮች ገልጸዋል። ዩናይትድ አረብ ኤሚሬትስ ወደ አዲስ አበባ ብቻ ሳይሆን 650 ጀት ከዱባይ ወደ እስራኤል የጦር መሳሪያ ስለማጓጓዟ ያው ዱባይና እስራኤል አሁን ዩናይትድ አረብ ኤሚሬትስ ከፍተኛ የሆነ ወታደራዊ ትብብር ውስጥ ነው የሚገኙት። በተመሳሳይ እንደዚሁ ከዩናይትድ አረብ ኤሚሬትስ ዩአር 2YZ 6M3276 የበረራ ቁጥር ያለው አውሮፕላን ወደ ቻድ ከዩናይትድ አረብ ኤሚሬትስ የጦር መሳሪያ ጭምር አጓጉዟል። ወደ ኬንያ ናይሮቢ እንደዚሁ በተመሳሳይ ከዩናይትድ አረብ ኤሚሬትስ የተነሱ የጦር መሳሪያ ማጓጓዛቸውን የ24 ሰዓት የበረራ መረጃዎች ያሳያሉ። ወደ መካከለኛው ምስራቅ ስንሄድ አጫጭር መረጃዎች። መካከለኛው ምስራቅ አሜሪካ ከኢራን ጋር ውጤታማ የሆነ ድርድር እያደረገች መሆኗን ገልጻለች። ስምምነት ላይ እንደርሳለን ስትል አሜሪካ አሳውቃለች። አሜሪካ ወደ ኢራን ወደቦች የሚጠጉና የሚወጡ መርከቦች ላይ የጣለችው እገዳ አሁንም እንደጸና ነው። በዚህ እገዳ ምክንያት 10 መርከቦች ወደ ኢራን ወደቦች ለመጠጋት ሲያመሩ በአሜሪካ የጦር ኃይል የባህር ኃይል እንዲመለሱ ተደርገዋል። ከጦርነት በኋላ ለመጀመሪያ ጊዜ የፓኪስታን የልዑካን ቡድን ወደ ኢራን ቴህራን ገብተዋል። አቀባበል ተደርጎላቸዋል። ከድርድሩ ጋር በተያያዙ ጉዳዮች ከኢራን ባለስልጣናት ጋር ለመነጋገር እንደሆነ ታውቋል።
እስራኤል በሂዝቦላ ላይ የምወስደውን ወታደራዊ ዘመቻ አጠናክሬ እቀጥላለሁ ብላለች። ከሊባኖስ ጋርም ድርድሩ ይቀጥላል። በተለይ በቲታኒያ ወንዝ አቅራቢያ ሂዝቦላን ሙሉ በሙሉ ቀብረዋለሁ ስትል ነው እስራኤል ዛቻ ያሰማችው። የእስራኤሉ ጠቅላይ ሚኒስትር ስለ ጦርነቱና ስለ ስምምነቶቹ ተጠይቀው ሲናገሩ እኛ ከአሜሪካ ጋር ተመሳሳይ ግብና አቋም ስላለን አሜሪካ የምትለውን ሁሉ ይስማማናል፣ እንደግፋለን የሚል ምላሽ ሰጥተዋል። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ